ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይብዛላችሁ እያልኩኝ በያላችሁ በሰላማችሁ ብዝት ይበል። የሀገሬ ልጆች የምወዳችሁ የምትወዱኝ ማለት ነው። እንግዲህ ወደ ገደለው ስገባ ጊዜ ትላንትና አብርሽ የ500,000 ቤተሰብ በማፍራቱ ምክንያት እንግዲህ ጓደኞቹ ወዳጆቹ ዘመዶቹ ተሰባስበው እያከበሩ አይተናል ማለት ነው። በጣም ደስ ይላል። ማንኛውም ሰው የልፋቱን ዋጋ ሲያገኝ በጣም ነው ደስ የሚለው። የእውነት እኔ በጣም ደስ ብሎኛል። አንደኛ ከምንም ተነስቶ በቃ ከምንም ማለት ነው ከዜሮ ተነስቶ የሁሉም ቤተሰብ ማፍራት ወጣት ሆኖ በቃ ህዝቡን ተቆጣጥሮ ይሄን ያህል ህዝብ 500,000 ማለት አሰባችሁት? በጣም ከባድ ነው። የሆነ ሙያ ሳይኖራችሁ የሆነ ነገር ሳይኖራችሁ ብቻ በኮንተንት ክሬት እንደዚህ አይነት ስራዎች ድራማዎች እየፈጠሩ ሰርተው 500,000 የገቡ ዩቱበሮች የሉም። በእርግጥ እነ አቤል እነ እሸቱ ምናምን ይሄ ትልቅ ስራ ነው የሚጠይቀው፣ ግን የእነ አብርሽ ቀላል እዚህ ቢዚ የሆነ ስራ ነውና ደስ ብሎኛል እንደ አንድ ኢትዮጵያ ወጣት በእውነት በጣም ደስ ይላልና ከአብርሽ ብዙ ወጣቶች መማር ይችላሉ። የሰው ልጅ አላማ ካለው እቅድ ካለው የፈለገበት መድረስ እንደሚችል አብርሽ አሳይቶናል ማለት ነውና፣ ግን አንድ ቅር ያለኝ ነገር አለ። ምንድነው ቅር ያለሽ ነገር ብትሉኝ፣ መነሻውን እረስቷል ብዬ አስባለሁ። መነሻው ምንድነው? እነ የተንቢ እነ ማን ነው ኤፍሬም የአተንቤ ወንድም እንደዚሁም ደግሞ ሚኪ አስታወሳችሁት? ሚኪ በጣም ጠፍቷል። አሁን ላይ ከጨዋታ ውጪ ከግሩፕ ውጪ አድርገውታል ይመስለኛል። ብቻውን እየሰራ ነው ከጓደኛው ጋር ማለት ነውና፣ መጀመሪያ ሀ ብለው ሲመጡ የተንቢ ከፈተችላቸው ቻናል ለሁሉም ቤተሰቦቿ ላክስቷ ላጎቷ ልጆች ማለት ነው። ከዛ በኋላ ግን እያሉ አብርሽና ሚኪ ነበረ ማይኮ ማለት ነው ነበር የቀሩ። አሁን ደግሞ ማይኮ ከጨዋታ ውጭ ሆነ። ቢያንስ እንኳን በደስታው ቀን ቢገኝ አብርሽና ሩታ ሲጣሉ አብርሽ ሲመልስ የነበረ ሚኮ ነው። ከሩታ ጋር ሩታ አርግዛ በጣም ብዙ ስቃይ ውስጥ ሆና እሱ ካጠገቧ ነበረ፣ ግን ትላንትና መገኘት ነበረበት። የተንቢንም ደግሞ ስሟን ጠርቶ ማመስገን ነበረበት። ምክንያቱም የሰው ልጅ መመስገን አለበት በሰራችሁ ስራ። አሁን ጥለኞቹም ቢሆኑ አይዶን ነው፣ ግን ጥለኞች ደግሞ ባይሆኑ የተንቢና አብርሽ በጣም ቆይተዋል ከተጣሉ። ባይዘዌ የሉም፣ በቃ ተለያይተዋል። አስባችሁት? በሚዲያ የመጣ ቤተሰብ ከቤተሰብ መለያየት ከባድ ነውና ስሟን ጠርቶ በቃ ለዚህ ያበቃሽኝ አንቺ ነሽ እጄን ይዘሽ አለች የሆነ ጊዜ ማለት ነው። ላይቭ ላይ ጮርናቄ ብስኩት ገዝቼ ነበር ቪዲዮ ማሰራቸው የሚበሉበት አጥተው ብላለች። እና ቢያመሰግኗት እኔ ደስ ይለኝ ነበረ። እና ሌሎች ጓደኞቹ ቢገኙ ከጎኑ የነበሩ እነ ፍቅር የዛሬው አጃቢዎቹ ባልነበሩበት ሰዓት ማለት ነው። ወንድሙም አልነበረም ኤፍሬም፣ እህትዮም የተለያዩ ሰዎች አሁን ላይ ያሉ ከአብርሽ ጋር በከፍታው ጊዜ የመጡ ሰዎች ያልነበሩ ትላንትና ዋጋ የከፈሉ ከዛሬዋ ድረስ ለመድረስ ዋጋ የከፈሉ ብዙ ልጆች ነበሩና ቢያንስ ቪዲዮ ላይ ባታስገባቸው፣ ያው ታውቃለህ ሰርፕራይዝ ምናምን የሚባለው ጭዌ እኔ ጋር አይመቸኝም። ምክንያቱም ተነጋግራችሁ ምናምን ነገር ነው። ምንድነው ከቴምር ሪል ስቴት ጋር ተነጋግራችሁ ማስታወቂያ ምናምን ተቀርጻችሁ ጨርሳችሁ ነው ወደኛ ጋር የመጣችሁ። ስለዚህ የደስታ የተካፋይ ሆኑ ብላችሁ መጥራት እንኳን ቢያቅታችሁ ስማቸው ጠርታችሁ ማመስገን ነበረባችሁ ከምር። እና እንግዲህ ዛሬ ደግሞ ምን ይዘው እንደሚመጡ አላውቅም። እና ደስ ብሎናል በጣም። ወጣት ነህ፣ መስራት ትችላለህ። ከአሁን በኋላ ደግሞ ብዙ አስተማሪ ስራዎች መስራት ትችላለህ። ወጣቶችን የሚገነባ የሚቀይር የሆነ ሴት አርቤጎ ወይም ምንድነው
ሆቴል ውስጥ ይዞ ሄዶ በዚህ በቢጃማ በምናምን ከምትቀራረጹ በጣም ቁም ነገር አዘል የሆኑ ስራዎች መስራት አለብህ። ምክንያቱም 500,000 ህዝብ የሚያክል ይዘህ ጨዋታ አይደለም መጫወት ያለብህ ከአሁን በኋላ ማለት ነው። እና ስኬታማ ሆነሃል፣ በጣም ደስ ይላል። ግን ከስኬትህ ጀርባ ብዙ ዋጋ የከፈሉ ሰዎች አሉ። አንድ ቀን ስማቸው ጠርተህ ማመስገን አለብህ ብዬ አስባለሁ። ሩታም ደግሞ የትላንትናው ደስታው ከራስሽ አልፎ ለሱ መደሰትሽ እኔ ደስ ብሎኛል። በቃ አብራችሁ ነው አፈር ልሳችሁ እዚህ ጋር የደረሳችሁ ያየናችሁ ያደጋችሁ ልጆች ናችሁና ደስታሽን ስለገለጽሽለት ደስ ብሎኛል። ሌሎቻችሁ ግን ከኋላ የመጣችሁ ልጆች በአብርሽና በሩታ መካከል ገብታችሁ ስታቧቁሷቸው፣ ስታጣሏቸው ብዙ ነገር ዋጋ አስከፈላችኋቸው እና ዛሬ እንደ ደስተኛ ሆናችሁ ነው የሱ እውቅና ተጠቅማችሁ የሱ እውቅና ተደግፋችሁ ነው እያደጋችሁ ያላችሁ። ግን መጥፎ ነገር ባታረጉት፣ የእውነት አሞት ከሆነ ደግሞ ያው ለስራ ነው የተመለሰው። ምክንያቱም ቴምር ሪል ስቴት ሰርፕራይዝ ሊያደርገው ተፈልጎ ነው ከቡታጀራ የመጣው እና ለምን መጣ ምናምን የምትሉ ልጆች ሰርፕራይዙን ተቀብሎ ድጋሚ ወደ ቡታጀራ ይመለሳል ብዬ አስባለሁ እኔ። እስከዛ ግን ሰላም ስጡት ልጁ። ሩታና አብርሽ ደግሞ አብረው ይሁኑ ነው ምለው እኔ። የወለደ አይለያይም፣ ይገናኛሉ። በሀዘንም በደስታ መገናኘታቸው አይቀርም። ልጁ ያድጋል። እናትና አባቱ ያው አብረው እንዲሆኑ ነው የሚፈልገው ማንም ሰው ቢሆን። ሩታና አብርሽ እንዲለያዩ አንፈልግም እኛ፣ ማንም መጣ ማንም ማለት። ለምን በጣም ብዙ ሴቶች በአብርሽ ህይወት እነ ጽጌ ሮያል፣ እነ ሜሪ፣ እነ ፍቅር ምናምን በጣም ወዘተ ወዘተ የተባሉ ሴቶች መጥተዋል ሄደዋል ማለት ነው። እስካሁን ያለችው ማናት? ሩታ። ስለዚህ ፈጣሪ ደግሞ አጣምሯቸዋል ማለት ነው። የሰው ልጅ ብዙ እንከኖች ብዙ ድልድዮች አልፎ እዚህ ጋር ከደረሰ ማለት እነዚህ ሰዎች በቃ ወልደው ተዋልደው አርጅተው ምናምን ነገር ነው በሞት ነው የሚለያዩት። እርግጠኛ የምነግራችሁ ነገር እና ሄርሜላም ደግሞ ይሄንን እያየሽ እኔ እውነት ተስፋ ብትቆርጪ፣ አንደኛ የወለደ ልጅ ነው፣ የልጅ አባት ነው፣ ብዙ መዘዝ አለው ከጀርባ የወለደ ወንድ ልጅ ማግባት እና የአንቺም ህይወት ገና ወጣት ነሽ፣ አላገባሽ ምን አላልሽ። ስለዚህ ሌላ ህይወት ብትይዢ መልካም ነው። እንደኔ ከሩታና ከአብርሽ ህይወት ብትወጪ። አብርሽና ሩታ ለማለያየት የምትሞክሩ ወዳጅ መስላችሁ ጠላቶች ደግሞ ብታርፉ። እነዚህ ልጆች ያው ቴምር ሪል ስቴት ድረስ የተጠራችሁ ቴምር ሪል ስቴት ራሱ አብረው እንዲሆኑ ይፈልጋሉ ማለት ነው። ሌሎቹ መጥራት አቅቷቸው ሄርሜላን ወይ እህቱ ምናምን ነገር መጥራት አቅቷቸው ሳይሆን በቃ የልጁ እናት ናት። ስለዚህ ባለቤቷ እንደሆነ ተረጋግጧል። እሷን ነው እንግዲህ የጠሯት ሩታንን ማለት ነው። እና በቃ መታረቃቸው ነው፣ አብረው መኖራቸው ነው። ስለዚህ ሄርሜላ እህቴ ሳትጎጂው ቦታውን ለቀሽ ብትሄጂ ባይነኝ እኔ ማለት ነው። እና ሀሳብ አስተያየት ካላችሁ ጨምሩላት እዚህ ላይ። ለአብርሽ በጣም ደስ ብሎኛል። ሩታ በቃ ይሄ ነው። ሄርሜላ የለችም፣ ፍቅር የለችም። የተለያዩ ሴቶች በህይወቱ መጥተው ሄደዋል፣ የሉም። የመጀመሪያ የደስታው ተካፋይ የሆነችው ሩታ ናትና በጣም ደስ ብሎናል። እንኳን ደስ አለ። 500,000 ማፍራት ማለት በእናንተ ደረጃ በጣም ትልቅ ነው። እንደናንተ የሰራ ኢትዮጵያ ውስጥ 500,000 የደረሰ የለም። እንደዚህ የተለያዩ መረጃ የሚያቀብሉ ልጆች ናቸው እንጂ እንደናንተ